ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች ተጀምረዋል። ከዜናዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የሀገሪቱን ብሔራዊ ጥቅም ለማረጋገጥና የባህር በር ጥያቄ በዓለም አቀፍ ደረጃ ፍትሃዊ አጀንዳ መሆኑ ተገለጸ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፋዊ፣ አህጉራዊ፣ ቀጠናዊና ሀገራዊ ጉዳዮች ላይ ለከፍተኛ የመከላከያ ሰራዊቱ አመራሮች ማብራሪያ ሰጥተዋል። የመሃሉ ዘመን በሚል ርዕስ ትንታኔ ያቀረቡት ሚኒስትሩ በሀገሪቱ የመጣውን ለውጥ ተከትሎ በተመዘገቡ ሁለንተናዊ ድሎች ሳንዘናጋ ለበለጠ ድል መትጋት ይገባል ብለዋል። ታላቁን የህዳሴ ግድብ በከፍተኛ ፈተናዎች ውስጥ ገንብተን በማጠናቀቅ ሀገርና ህዝብን አንገት ከማስደፋት ለማዳን የተቻለበትና የጠላቶቻችንን የተቀናጀ ሴራ ያከሸፍንበት አንዱ ማሳያ ነው ሲሉ ተናግረዋል። ባለፉት ዓመታት ብዙ ሀገራት በዲፕሎማሲው መስክ በትብብር ለመስራት ፈቃደኝነታቸውን ማሳየታቸውንና ይህንን በጎ ድል በመጠቀም የብሔራዊ ጥቅምን ለማሳካት ጥረት እየተደረገ እንደሚገኝም ጠቁመዋል። የሀገሪቱን ብሔራዊ ጥቅም ለማረጋገጥና የባህር በር ተጠቃሚ ለመሆን የቀረበው ጥያቄ በዓለም አቀፍ ማህበረሰብ ፍትሃዊ አጀንዳ ሆኖ መያዙንም ጭምር ገልጸዋል። አያይዘውም ሰላምን ለማጽናትና ብልጽግናን ለማረጋገጥ በቁርጠኝነት መስራት እንደሚገባ ገልጸው የመከላከያ ሰራዊትም ባስመዘገባቸው ድሎች ሳይኩራራ ለበለጠ ተልዕኮ ራሱን ማዘጋጀት ይገባዋል ማለታቸውን ከኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘ መረጃ ያመለክታል። የጥርስ ህክምና ተቋማት የሚያስተላልፉት የማስታወቂያ መልእክት የህብረተሰቡን እሴትና ባህል በጠበቀ መልኩ አይደለም ተባለ። ተቋማቱ የሚያስተላልፉት የማስታወቂያ መልእክት የጤና ፖሊሲን መሰረት ባደረገ መልኩ ሊሆን እንደሚገባና ይህንን በማይተገብሩ የጥርስ ህክምና ተቋማት ላይ እርምጃ እየወሰደ መሆኑን የጤና ሚኒስቴር አስታውቋል። መሰረት ባዩ ተጨማሪ አላት። በሀገር አቀፍ ደረጃ የሚተላለፉ የጥርስ ህክምና ተቋማት ማስታወቂያዎች ያሉበት ሁኔታ ምን ይመስላል የሚለውን አስመልክቶ የጤና ሚኒስቴር ከኢትዮጵያ የጥርስ ህክምና ባለሙያዎች ማህበር እንዲሁም ከጥርስ ህክምና ተቋማት ባለቤቶች ጋር ውይይት አድርጓል። በዚህም በኢትዮጵያ የሚገኙ አብዛኞቹ የጥርስ ህክምና ተቋማት የሚያስተላልፉት የማስታወቂያ መልእክት የህብረተሰቡን ባህልና እሴት የጠበቀ አይደለም ተብሏል። በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር ስራ አስፈጻሚ እንዳልካቸው ጸዳል እንደገለጹት በሀገር አቀፍ ደረጃ የሚገኙ አብዛኞቹ የጥርስ ህክምና ተቋማት ከህክምና መሳሪያዎች ከግንባታ እንዲሁም ከባለሙያዎች አንጻር ደረጃቸውን የጠበቁ አይደሉም ብለዋል። በሌላ በኩል ግን ተቋማቱ የሚያስተላልፉት የማስታወቂያ መልእክት በተቃራኒ መልኩ ነው ያሉ ሲሆን ይህንን ችግር ለመፍታትና ተቋማቱ ማሻሻያ እንዲያደርጉ የግንዛቤ ስራ እየተሰራ እንደሚገኝ ገልጸዋል። ምንም እንኳን ቁጥራዊ መረጃ ባይገልጹም ማሻሻያ በማያደርጉ የጥርስ ህክምና ተቋማት ላይ እርምጃ መወሰዱን ተናግረዋል። ተቋማት በአስገዳጅ ደረጃ ስታንዳርዶችን የተቀመጡትን አንድ ሁለት ተብሎ የተቀመጡትን ማሟላት አለባቸው። እሱ ካልተሟላ ዝቅተኛ የሚባለው ነው። እንግዲህ ስታንዳርድ ሚኒመም ስታንዳርድ ነው የሚባለው ማለት ከዛ በታች ከተቀመጠ ለማህበረሰቡ ለተጠቃሚ ማህበረሰብ አደጋ አለው ማለት ነው። ስታንዳርድ ዝቅተኛ ነው ማለት ከዚህ አንፃር ችግሮች አሉ እንደ ሀገር። ስለዚህ ማሟላት ያለባቸው ነገሮች አሉ። እንደ ሀገር በጣም ከፍተኛ የሆነ ችግር አለ። ብዙ ተቋማት ስታንዳርዱን ከማሟላት አንፃር የሀገራችን ደሃም ከመሆን አንፃር ብዙ ምክንያቶች ልንጠቅስ እንችላለን። ግን ስታንዳርዱ ዝቅ ባለ ሁኔታ ነው። ተቋማት ሊያሟሉት ከሚገባ የህክምና መሳሪያ፣ የግንባታ፣ የባለሙያና የፕራክቲስ አንፃር ዝቅተኛ በሆነበት አገር ውስጥ የሚነገረው ማስታወቂያ ግን መስላስተ ደግሞ በጣም ጣራ ያነካ ነው። ፓራዶክስ ነው ወይም ተቃራኒ ነው። አሁን እየሰራን ያለነው የሚያስቀድመው ተቋማቱ በትክክል እንዲሰሩ እርምጃ የሚወስድ አካል እንዳለ እንዲያውቁ ካልሆነ ነገር እርምጃ እንደምንወስድባቸው እየተናገርን ያለነው። አሻፈረኝ አይሆንም ብለው የሚቀጥል ካለ በአሰራሩ መሰረት እርምጃ እንወስዳለን። አሁንም እየወሰድን ያለነው በጣም ጥግ እንትናቱን እየወሰድን እንዳለነው እንድትገነዘቡ እንፈልጋለን። የኢትዮጵያ የጥርስ ህክምና ባለሙያዎች ማህበር ፕሬዝዳንት ዶክተር ሜሮን ያዕቆብ በበኩላቸው የጥርስ ህክምና ተቋማት የሚያስተላልፏቸው የማስታወቂያ መልእክቶች ህብረተሰቡን በሚረዳው ቋንቋና የህብረተሰቡን እሴቶች በጠበቀ መልኩ ሊሆኑ ይገባል ሲሉ ይናገራሉ። እንግዲህ ማስታወቂያዎችን የማስታወቂያ ባለሙያ ባንሆንም የምንመለከትበት እይታ ይኖራል። ስለዚህ እንደ ባለሙያ ደግሞ እንዴት ነው አገልግሎታችን ማስታወቅ ያለብን፣ ራሳችን ሙያችን እንዴት ማስታወቅ አለብን የሚለው የራሱ የሆነ ሂደት አሰራር ይኖረዋል። እሱን ካለመጠበቅ ጋር ተያይዞ በረጅም ጊዜ የማህበረሰቡን እሴቶች እየሸረሸረ የመምጣት ጉዳይ፣ ማህበረሰቡ ስለ ጤናው ያለውን አመለካከት አንዳንድ ጊዜ በፍራቻም እንዲመለከት የማያስፈልጉትን ህክምናዎች ራሱ እንዲፈልግ
የሚያስገድዱ ማስታወቂያዎችን እናያለን። ስለዚህ እነዚህ ነገሮች ሊደረጉ አይገባም። ማስታወቂያዎች ወይም ደግሞ የራስን አገልግሎት ባለሙያም ከሆነ ራሱን ማሳወቅ ያለበት ህብረተሰቡ በሚረዳው ቋንቋ ህብረተሰቡ ጋር ሊደርስ በሚችል አንደበት መሆን ይጠበቅበታል። ይሄን ሲናገር ደግሞ እሴቶቻችን እንደ ማህበረሰብ ያሉን እሴቶች ባልጣሰ መልኩ መሆን አለበት ማለት ነው። የህብረተሰቡን ባህልና እሴት የሚሸረሽሩ ማስታወቂያዎችን በሚያስነግሩ የጥርስ ህክምና ተቋማት ላይ የሚወሰደውን እርምጃ ተጠናክሮ እንደሚቀጥል የጤና ሚኒስቴር ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር በአዲስ አበባ ያለውን የመሬት ወረራ ሙሉ በሙሉ መቆጣጠሩን ገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በተያዘው የበጀት ዓመት የ9 ወር አፈጻጸም በዛሬው ዕለት አቅርቧል። ቢሮው በተያዘው በጀት ዓመት የ9 ወር አፈጻጸም ከ1.8 ሚሊዮን በላይ የማህበረሰብ ክፍሎችን በማሳተፍ የሰላምና ጸጥታ እንቅስቃሴዎችን ማድረጉንና መኖሪያ አካባቢዎችን ሰላማዊ ለማድረግ የሰላም ሰራዊት አደረጃጀትን ለማስፋት በተያዘ እቅድ መሰረት 33000 አዲስ ሰልጣኞችን ወደ ማህበረሰቡ ተቀላቅለው እየሰሩ መሆኑን የገለጹት የቢሮው ኃላፊ ወይዘሮ ሊዲያ ግርማ ናቸው። ከተለያዩ የጸጥታ አካላት ጋር በመተባበር ህገወጥ ነጋዴዎችንና ብልሹ አሰራሮችን ብሎም የጎዳና ላይ ንግዶችን መቆጣጠሩን ጠቅሰው የመሬት ወረራና ተያያዥ ጉዳዮችን ሙሉ ለሙሉ መቆጣጠር ተችሏል ብለዋል። በተጨማሪም የኮሪደር ልማቱ ላይ ያሉ የህግ ጥሰቶችን በተመለከተ ቅንጅታዊ አሰራርን በመከተል መሰራቱንና በ9 ወራቱ ግምገማ የተጀመሩ ስራዎችን ማጠናከርና በቴክኖሎጂ የተደገፈ አሰራርን በማስቀጠል ህገወጥ ተግባራትን ለመቆጣጠር በቀጣይ በትኩረት መስራት እንደሚገባ ጠቁመዋል። የጥራት መንደሩ መገንባት የኢትዮጵያ ምርት በዓለም አቀፍ ደረጃ ተቀባይነቱ እንዲጨምር በማድረግ በኩል ትልቅ አስተዋጽኦ እንዳለው ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም አቀፍ ንግድ ተወዳዳሪ መሆን የሚያስችላትን የጥራት መንደር ባለፈው ህዳር ወር 2017 ዓ.ም መርቀው ለአገልግሎት ክፍት ማድረጋቸው ይታወሳል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የኢትዮጵያ ተስማሚነት ምዘና ድርጅት የጥራት መንደር መገንባት የተቀናጀና ደረጃውን የጠበቀ እንዲሁም ጥራት ያለው አገልግሎት መስጠት ማስቻሉን ተጠቅሷል። የጥራት መንደር የኢትዮጵያ ደረጃዎች ኢንስቲትዩት፣ የኢትዮጵያ ተስማሚነት ምዘና ድርጅት፣ የኢትዮጵያ አክሬዲቴሽን አገልግሎትና የኢትዮጵያ ቴክኖሎጂ ባለስልጣንን የያዘ ነው። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንዳሉት የጥራት መንደሩ በበርካታ የአፍሪካ ሀገራት በብዛት የማይገኙ የሴራሚክ የባትሪና የሶላር ኃይል ማመንጫ መሳሪያዎችን መፈተሽ የሚያስችሉ ላቦራቶሪዎችን ጭምር ያካተተ ነው ብለዋል። በዚህም ኢትዮጵያ በአፍሪካ ግዙፉን የጥራት መንደር መገንባቷን ነው ያሳዩት። የጥራት መንደሩ በመገንባቱ ደረጃውን የጠበቁ የአሰራር ስርዓቶችን በመዘርጋት በዓለም አቀፍ ደረጃ የነበረንን ተቀባይነት እንዲጨምር የሚያስችል እንደሆነም ነው የገለጹት። የጥራት መንደሩ መገንባት ኢትዮጵያ በምርት ጥራት ፍተሻ የነበራትን ተቀባይነት ከጊዜ ወደ ጊዜ እየጨመረ እንዲመጣ ማስቻሉም ነው የተናገሩት። በዚህም በውጭ ሀገራት የጥራት ፍተሻ ይደረግላቸው የነበሩ ምርቶችን በሀገር ውስጥ መፈተሽ የሚያስችል አቅም ፈጥሯል ነው ያሉት። ስንቄ ባንክ ማህበረሰቡ የዲጂታል ብድርን በቀላሉ ማግኘት እንዲችል ዋቢ ዲጂታል ፋይናንስ የተሰኘ አገልግሎት ማስጀመሩን አስታወቀ። የባንክ ኢንዱስትሪውንና የቴሌኮም ዲጂታል ስርዓትን በመቀናጀት ዲጂታል ኢትዮጵያን እውን ማድረግና የሀገር ኢኮኖሚን እንዲጎላበት ለማድረግ ታማኝነትና ደህንነትን ለማረጋገጥ አነስተኛና ጥቃቅን ኢንተርፕራይዞች በቀላል ብድር አወሳሰድ ካፒታላቸውን ማሳደግና ስራቸውን ማስፋፋት ያስችላቸዋል ተብሏል። ባንኩ በብድር አሰጣጥ ስርዓት ውስጥ በዲጂታል የምዝገባ አማካኝነት የማጭበርበር ስራዎችን ያስቀራል። ለተለያዩ የንግድ ስራዎች ምቹ የሆኑ አገልግሎቶችን በየጊዜው እየፈጠሩ ብድርን ማስፋፋት እንደሚያስችልም ተመልክቷል። የዲጂታል ፋይናንሲንግ አገልግሎትን ለሁሉም ተደራሽ ለማድረግ ባንኩ የሚሄድባቸው ተጨማሪ ርቀቶች አብዛኛው የገጠር ህብረተሰብ ከቴክኖሎጂ ጋር ያለው ትስስር ውስንነት ያለበት በመሆኑ የዲጂታል ፋይናንስ አገልግሎትን በበቂ ሁኔታ ለማቅረብ የሚያስችል ባለመሆኑ ባንኩ ተጨማሪ ርቀቶችን በመጓዝ ህብረተሰቡ የዚህ አገልግሎት ተጠቃሚ እንዲሆን አገልግሎትን ለማቅረብ ዝግጅቱን ማጠናቀቁን አስታውቋል። ለገበሬዎች የሞባይል ስልክ በማቅረብ የዲጂታል አገልግሎት ተጠቃሚ እንዲሆኑ ማስቻልና ቁጠባን ያማከለ የገንዘብ አጠቃቀም እንዲኖራቸው በማድረግ ኑሯቸውን ለማሻሻል ማስቻሉንም አመልክቷል። የተከበራችሁ ተመልካቾቻችን ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን።
የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቀ ጳጳስ ፍራንቼስኮስ የቀብር ስነ ስርዓት ተፈጸመ። በቀብር ስነ ስርዓቱ የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይን ማየር እና የአሜሪካው ፕሬዚዳንት ዶናልድ ትራምፕን ጨምሮ ቢያንስ የ130 ሀገራት መሪዎችና ዓለም አቀፍ ዲፕሎማቶች እንደተሳተፉ ታውቋል። በቀብር ስነ ስርዓቱ ከሀገራት መሪዎችና ባለስልጣናት በተጨማሪ ከተለያዩ ሀገራት የተጓዙ ከ250 ሺህ በላይ ሰዎች ተገኝተዋል። በቀብራቸው ስነ ስርዓት ሊቀ ጳጳስ ፍራንቼስኮስ በሃይማኖታዊና ሰብአዊ ጉዳዮች የፈጸሟቸውን ዋና ዋና ተግባራት ተወስቷል። በተለይም ስደተኞችና ድሆችን በመርዳት ያበረከቱት አስተዋጽኦ ቁጥር ስፍር የሌለው መሆኑን ተገልጿል። በሌላ በኩል በቀብሩ ስነ ስርዓት የተገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ተገናኝተው መነጋገራቸው ተገልጿል። የዋይት ሃውስ የኮሚኒኬሽን ዳይሬክተር ስቲቨን ቼንግ ትራምፕና ዘለንስኪ ዛሬ ተገናኝተዋል፣ ፍሬያማ ውይይት አካሂደዋል፣ ዝርዝር ጉዳዩ ወደፊት ይገለጻል ማለታቸውን ሮይተርስ ዘግቧል። የአሜሪካና የኢራን ሶስተኛ ዙር ቀጥተኛ ያልሆነ የኒውክሌር ንግግር በኦማን እንደሚካሄድ ተገለጸ። በኤክስፖርት ደረጃ የሚካሄደው ቴክኒካዊ ንግግር በኒውክሌር ማበልጸግና ማዕቀፍ ዙሪያ የሚኖረውን ውጤት ይወስናል ተብሏል። ሸሪፍ ኢማም ተጨማሪ አለው። ከኢራንና ከዩኤስ አሜሪካ የተውጣጡ ከፍተኛ ተደራዳሪዎች በኦማን ዋና ከተማ ሙስካት በዛሬው ዕለት ይገናኛሉ። ይህ ሶስተኛ ዙር ቀጥተኛ ያልሆነ ንግግር በቀጣይ ቴህራን የኒውክሌር ፕሮግራሟን እንዴት መተግበር እንዳለባት የሚመክር ነው። ባለፈው ሳምንት በሮም ሁለተኛ ዙር ንግግር ተካሂዷል። ሂደቱንም ሁለቱም ወገኖች ገንቢ ነበር ሲሉ ገልጸውታል። ዛሬ የኦማን ተወካዮች በሚያደራድሩ ስብሰባ ላይ የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ እና የፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ ይገኛሉ። ኢራንና ዩናይትድ ስቴትስ የበዛ የኒውክሌር ስምምነት ድርድር ያደርጋሉ ተብሎ ይጠበቃል። በኦማን አደራዳሪነት የሚደረገው ንግግር ስምምነቱን መልክ ያስይዛል፣ አሜሪካን በኢራን ላይ የምትወስደውን ጥቃት ያስቆማል ተብሎ ይጠበቃል። የኢራኑ ተደራዳሪ ቡድን አርብ ዕለት ሙስካት ደርሷል። ቅዳሜ ዕለት ለሚኖረው ቴክኒካዊ ንግግር ለመዘጋጀት ቀደም ሲል በሁለት ዙር በጣሊያንና በሮም እንደተካሄደው የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ እና የዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮቭ ቡድኑን ይመራሉ። ይሁን እንጂ ኤክስፐርቶች የቴክኒክ ንግግርና ውይይትም እጅግ አስፈላጊ ነው። ዝርዝር ጉዳዮችን ቀድመው አይተው ያወጣሉ፣ ወደ ስምምነት የሚያደርሱ ሀሳቦችን ያደራጃሉ፣ ያቀናጃሉ። በኢራን በኩል የአባስ አራጋቺ ምክትል የሆኑት ማጂድ ታኪት ራቫንጂ እና የሕግና የዓለም አቀፍ ጉዳዮች ረዳት የሆኑት ቃሲም ጋሪባብዲ የኤክስፐርት ቡድኑን እንደሚመሩ ይታወቃል። ታኪት ራቫንቺ በምዕራብ የተማሩ ዲፕሎማት ሲሆኑ በተባበሩት መንግስታት የኢራን ልዩ መልእክተኛ፣ በስዊዘርላንድና በሊንችቴንስቲን ደግሞ አምባሳደር ሆነው አገልግለዋል። ጋሪባዲም በተመሳሳይ በተለያየ ኃላፊነት ያገለገሉ ናቸው። ሁለቱ ሀገራት በስብሰባቸው ሊያነሱ ሊወያዩባቸው ይችላሉ ተብለው የሚጠበቁ ጉዳዮች በርካታ ናቸው። ኢራን አስቀድማ ግልጽ እንዳደረገችው ያላትን የመከላከያ ኃይል በተመለከተ ወይም በቀጠናው ላይ ስለሚኖራት ተጽዕኖ መነጋገር አትፈልግም። ይሁን እንጂ የኒውክሌር ቦምብ ላለመገንባት የሚደረገውን ስምምነት ለመቀበል ዝግጁ ነች። ይህን ደግሞ ደጋግማ ገልጻለች፣ ፍላጎት እንደሌላት። የቴክኒክ ቡድኑ ንግግር ኢራን እንዴት የኒውክሌር ፕሮግራሟን በሰላማዊ አገልግሎት እንደምታውል፣ ዋሽንግተንና አውሮፓውያን ደግሞ በኢራን ላይ የጣሉትን እጅግ የከፋ ማዕቀብ ስለሚያነሱበት ሁኔታ ይሆናል። ኢራን በበኩሏ አጠቃላይ ከሆነው ማዕቀብ በነዳጅ ላይ የተጣለው ማዕቀብ እንዲነሳ እንዲሁም ተመሳሳይ የሆኑ ኢንዱስትሪዎች ተደራራቢ ማዕቀብ የተጣለባቸው እንዲነሳ ትፈልጋለች። ስምምነቱ ምናልባት የኢራንን በቢሊዮን የሚቆጠር ዶላር በውጭ ሀገራት ባንክ የሚገኝና በማዕቀቡ ሳቢያ እንዳይንቀሳቀስ የታገደው እንዲለቀቅ እስከ ማድረግ ይደርሳል። የኢራን ባለስልጣናት እንደ ፕሬዚዳንት ማሱድ ፔዚሽኪያን ያሉት እንደሚሉት ኢራን ከአሜሪካ የሚመጡ ቀጥተኛ ኢንቨስትመንቶችን በደስታ ለመቀበል ዝግጁ ናት። ምክንያት የፋይናንስ ዕድል ለአገሪቱ ይፈጥራልና። በአጀንዳ ላይ ሌላው ይነሳል የሚባለው ኢራን ያበለጸገችው ዩራኒየም አሁን ላይ 60% ደርሷል ነው የሚባለው። ይህ የኒውክሌር ቦምብ ለማምረክ ከሚያስፈልገው 90% በጥቂት ያነሰ ነው። ቀደም ባለው ጊዜ በነበረው የኒውክሌር ስምምነት ከዓለም ሀያላን ጋር ኢራን 3.67% ብቻ እንድታበለጽግ ነበር ስምምነቱ። ይህም ለሲቪል አገልግሎት ኃይል ለማመንጨት በቂ ተደርጎ ይወሰዳል። ይሁን እንጂ ትራምፕ ለብቻቸው የዓለም ሀያላን ሀገራትን በመተው በ2018 በኢራን ላይ ማዕቀብ ጣሉ። ይህንን ተከትሎ ነው ኢራን በከፍተኛ ደረጃ የኒውክሌር ማበልጸግ ተግባር ውስጥ የገባችው። ዜናውን ስናጠናቀር አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።
ለ46 ዓመታት ያህል በደቡብ አፍሪካ የዘለቀው የአፓርታይድ አገዛዝ በሰው ልጆች ታሪክ ላይ መጥፎ አሻራን አሳርፎ ያለፈ ስርዓት ነው። ከዓመታት ትግልና ጽናት በኋላ የአፓርታይድ ስርዓት አክትሞ ለመጀመሪያ ጊዜ ጥቁር ደቡብ አፍሪካውያን የተሳተፉበት ብሔራዊ ምርጫ መካሄድ የጀመረው ልክ በዛሬዋ ቀን እንደ አውሮፓውያን አቆጣጠር ኤፕሪል 26 በ1994 ላይ ነበር። ሙሉቀን ሰለሞን ወደ ኋላ ሄዶ ዕለቱን እንዲህ ተመልክቶታል። እንደ አውሮፓውያን አቆጣጠር ከ1948 እስከ 1994 ለ46 ዓመታት ያህል በደቡብ አፍሪካ የዘለቀው የአፓርታይድ አገዛዝ በጥቁር ደቡብ አፍሪካውያን ላይ መጥፎ አሻራን ያሳረፈ ስርዓት ነበር። በዚህ ስርዓት በሺዎች የሚቆጠሩ ጥቁር አፍሪካውያን ተገድለዋል፣ ሺዎች በጨለማ ክፍል ማቀዋል፣ ሚሊዮኖች ተሰደዋል። ጥቁር የሀገሬው ተወላጆች ከሰው በታች ተቆጥረዋል፣ በጥይት ተጨፍጭፈዋል፣ በውሻ ሳይቀር ተሳደዋል። ነገር ግን ደቡብ አፍሪካውያን ይህን እጅግ አሰቃቂ ስርዓት በመጣል ወደ ዲሞክራሲያዊ ስርዓት የተሸጋገሩት በብዙ ፈተናዎች ውስጥ ከቂም በቀል እርምጃዎች ይልቅ ሰላምና ፍትህን በመምረጥ ነው። የአፓርታይድ ስርዓት በሚከተለው አገዛዝ ምክንያት ከውጭም ከውስጥም ጫናዎች እየበዛበት ሲመጣ በወቅቱ የአፓርታይድ መሪ በነበሩት ዴክለርክ ውሳኔ ኔልሰን ማንዴላ እና አንዳንድ የፖለቲካ እስረኞችን ከሮበን ደሴት እስር ቤት በመፍታት የአፓርታይድ ስርዓትን ከደቡብ አፍሪካ ለማስወገድ እንደ አውሮፓውያን አቆጣጠር በ1990 ድርድር ተጀመረ። በመቀጠል ሀገሪቱን ከአፓርታይድ ስርዓት ነፃ ለማውጣትና ዲሞክራሲያዊ ሽግግር ሂደትን ለመፍጠር ያለመ ምክክር እንደ አውሮፓውያን አቆጣጠር ታህሳስ 20 ቀን 1991 የዲሞክራሲያዊ ደቡብ አፍሪካ ኮንቬንሽን ወይም ኮዴሳ በሚል ስያሜ የመጀመሪያ ምልዓተ ጉባኤውን በኬፕታውን አካሄደ። ይሁን እንጂ ይህን የአፓርታይድ ስርዓት ለማስወገድ ታልሞ የተዘጋጁት የኮዴሳ ድርድርና ሌሎች መሰል ምክክሮች አልጋ ባልጋ ሄዱ አልነበሩም። በአፓርታይድ ስርዓቱ ጥቁር ደቡብ አፍሪካውያን ከፍተኛ በደል የደረሰባቸው ከመሆኑ ጋር ተያይዞ ቂም በቀልና መሰል ስሜቶች ከፍ ያሉበት ጊዜ ነበርና ከደም መፋሰስ ወደ ሌላ እልቂት ላለመሸጋገር በብልሃትና በትዕግስት ቁጭ ብሎ መምከር አስፈላጊ ነበር። ዲሞክራሲያዊ አስተዳደር፣ ህገ መንግስታዊ ጉዳዮች፣ ጊዜያዊ መንግስት አደረጃጀትና የተከፋፈሉት የአገሪቷ ግዛቶች ቀጣይ ታፋንታ የምክክር ማጠንጠኛዎች ነበሩ። በወቅቱ አብዛኞቹ የምክክር ተሳታፊዎች የተባበረች ዲሞክራሲያዊት ደቡብ አፍሪካ የምትመሰረትበትን የሚደግፉ ሀሳቦችን ያነሱ ነበርና ነገሮች በጥሩ መስመር ላይ ያሉ መስለው ነበር። ከአንድ ዓመት በኋላ ግን በግንቦት 1992 በስልጣን መጋራትና በአብላጫ ደንብ ላይ በተነሱ ክርክሮች ምክንያት ድርድሩ ተበተነ። በዚያው ዓመት ሰኔ ወር ላይ የታወቀው የባይፓቶን ግልቂትን ጨምሮ ከባድ ትርምሶች ተፈጠሩ። ይህም አስቸኳይ ምክክሮች አሁንም መቀጠል እንዳለባቸውና ሰላማዊ ውሳኔ ላይ መድረስ አማራጭ የሌለውና ደቡብ አፍሪካውያን ተጨማሪ ስቃይ ውስጥ ሳይገቡ በይቅርታ ለማሻገር ብቸኛው አማራጭ መሆኑን አሳይቷል። በ1993 በኬፕታውን ኬምፕተን ፓርክ የብዝሃ ፓርቲ የምክክር መድረኮች የቀጠሉ ሲሆን በሚያዝያ ወር ደግሞ ተደራዳሪዎች በሽግግር ሂደቱ አቅጣጫዎች ላይ ተስማምተዋል። ይህን የምክክር ሂደት ያልደገፉ ጥቂት ፓርቲዎች ቢኖሩም ቀስ በቀስ ግን ለምርጫ መንገድ የሚከፍት ስምምነት ላይ ተደረሰ። በመቀጠል በህዳር 1993 የመድብለ ፓርቲ ምክክር መድረክ የብሔራዊ አንድነት መንግስት ለመመስረት ምርጫን ህጋዊ የሚያደርግ ጊዜያዊ ህገ መንግስትን ማጽደቅ ተቻለ። ይህንን የምክክር ሂደት አልፎ ለመጀመሪያ ጊዜ ጥቁር ደቡብ አፍሪካውያን የተሳተፉበት ብሔራዊ ምርጫ መካሄድ የጀመረው ልክ በዛሬዋ ቀን እንደ አውሮፓውያን አቆጣጠር ኤፕሪል 26 1994 ላይ ነበር። 4 ቀናት በወሰደው በዚህ ምርጫ በኔልሰን ማንዴላ የሚመራው ANC በከፍተኛ ድምፅ አሸነፈ። ኔልሰን ማንዴላም በህዝብ የተመረጡ የመጀመሪያው ጥቁር ፕሬዝዳንት ሆኑ። አሁንም ድረስ የደቡብ አፍሪካ ኢኮኖሚ በነጮች የበላይነት የሚዘወር በመሆኑ የነጮች የበላይነት በደቡብ አፍሪካ ምድር አልከሰመም ብለው የሚከራከሩ ኃይሎች ቢኖሩም ደቡብ አፍሪካ ግን ካስከፊው የአፓርታይድ ስርዓት ተላቃ ብዙ የንግግርና የምክክር ሂደቶችን አልፋ ዛሬ ላይ በአፍሪካ ምድር ትልቁን ኢኮኖሚ የገነባች ሀገር ሆናለች። የተከበራችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶቹ ጋር ሰናይ ጊዜ